አንድ ምሽት ላይ በርካታ የባህር ወንበዴዎች የአንዲትን ሴት ቤት ሰብረው በመግባት አሰቃይተው ሊገሏት ይሞክራሉ። አንገቷ ላይም ገመድ አስረው ሊሰቅሏት ሲዘጋጁ በድብቅ ክፍል ውስጥ ተደብቆ የነበረው ልጅ በድንጋጤ ጮኸ። ነገር ግን በዚህ ጊዜ ሴቲቱ ያሳየችው ብቃትና የትግል ችሎታ ተራ የገጠር ሴት እንዳልሆነች በግልጽ ያሳያል። ጊዜው በ1846 ሲሆን የካሪቢያን የባህር ወንበዴዎች ወርቃማ ዘመን ወደ ፍጻሜ እየተቃረበ ነበር። የንጉሠ ነገሥቱ የባህር ኃይል የባህር ወንበዴዎችን በየቦታው ከማደን ባለፈ ሁሉንም የባህር መስመሮች ዘግቶ ነበር። በዚህ ወቅትም በባህር ላይ ለመኖር የቻሉት እጅግ ጨካኝና አረመኔ የባህር ወንበዴዎች ብቻ ሲሆኑ የመጨረሻውን የመዳን መንገድም ይፈልጉ ነበር። አንድ ቀንም አስፈሪ አውሎ ነፋስ መላውን ባህር አጥለቀለቀው። አንድ የንግድ መርከብም በግዙፉ ማዕበሎች መካከል በታላቅ ችግር እየተናወጠ ነበር። መርከቡም እንደምንም ብሎ ሚዛኑን ጠብቆ እየተጓዘ ሳለ የባህር ወንበዴዎች ዓይን ውስጥ ይገባል። የመርከቡ ካፒቴን የሆነው ቦርደን የተሰኘው ሰውም የባህር ወንበዴዎቹ እየመጡ እንደሆነ ሲያውቅ ወዲያውኑ መርከበኞቹን የመርከቡን ማስታወሻ ደብተር እንዲያቃጥሉ አዘዘ። ራሱም ከወንበዴዎቹ ጋር ለመፋለም ተዘጋጀ። ነገር ግን በዚህ ጊዜ በመርከቡ ላይ የነበሩት ንጹሃን አሳ አጥማጆች በባህር ወንበዴዎች በጭካኔ እየተገደሉ ነበር። በጥቂት ጊዜ ውስጥም የተኩስ ድምፅና የሰዎች ጩኸት ተቀላቅሎ ምድር ሲኦል የወረደባት ይመስል ነበር። ብዙም ሳይቆይ የጠላት ቁጥር የበዛበት ካፒቴን ቦርደን ተማረከና ራሱን ስቶ ወደቀ። ጥቂት ቆይቶም ዳግም ሲነቃ የባህር ወንበዴዎቹ መላውን መርከብ ተቆጣጥረው ነበር። የባህር ወንበዴው ካፒቴንም በተቆጣ ፊት ለቦርደን እንዲህ ሲል ይነግረዋል። ላለፉት 7 ዓመታት ከእርሱ የተሰረቀውን ለማግኘት ሁሉንም ባህሮች ተጉዟል። ነገር ግን ከእርሱ የተሰረቀበትን ወርቅ ሊያገኝ አልቻለም። ይሁን እንጂ አሁን በዚህ ጊዜ የእሱ ምልክት ያለበትን አንድ ወርቅ በቦርደን መርከብ ውስጥ ያገኘዋል። በዚህ ጊዜም አንድ የበታች አባል ለካፒቴኑ የንግድ መርከቡ መነሻ ኬማን ብራክ የተባለ ግዛት እንደሆነ ሪፖርት አደረገ። ይህን ሲሰማም የባህር ወንበዴው ካፒቴን ወዲያውኑ ቦርደንን ብቻ ወደ መርከባችሁን ውሰዱት፣ ሌሎቹን ደግሞ ያለ ምሕረት ግደሉ ሲል አዘዘ። ይህ ከተከሰተ ከ6 ቀናት በኋላም በኬማን ደሴት ላይ አርሰል የተባለች ጀግና ተፋላሚ ወደ ባህር ዳርቻ ወጥታ መቃኘት ትጀምራለች። ከቅርብ ጊዜ ወዲህም ልቧ ፍርሃት እየተሰማት ነው። ባሏ ቦርደን ከባህር በሰላም እንዲመለስ በጉጉት እየጠበቀች ነበር። በዚህ ጊዜ ግን አርሰል ሳታውቅ አንድ ሰው ወደ ቤቷ ሰርጎ ይገባል። የቦርደን እህት የሆነችው የሊዝ ፍቅረኛ ነበር። ሰው በሌለበት ጊዜም ከሊዝ ጋር ጥሩ ጊዜ ለማሳለፍ ይመጣል። ሊዝንም ከእርሱ ጋር እንድትሄድ ይገፋፋታል። በኋላም ሊዝ የወንድሟ ሚስት እየተመለሰች እንደሆነ ስታይ ወዲያውኑ ደነገጠች። እንደ ዕድል ሆኖ ግን በተመሳሳይ ሰዓት ወጥ ቤት ውስጥ የሚበስለው ሾርባ ሊቃጠል ስለደረሰ አርሰል ወዲያውኑ ወደዚያ ሄደች። በዚህም ምክንያት ወደ ሊዝ ክፍል አልገባችም። በኋላም ታማሚ የሆነው የአርሰል ልጅ ማይክ እናቱን ለመቀበል በቀስታ ወደ ውጭ ይወጣል። አርሰልም ወዲያውኑ ልጅን ወደ ቤት መልሳ አስገባችው። አባቱ ቦርደንም 59 ቀናት በባህር ላይ ቆይቶ በሰዓቱ አለመመለሱ ማይክን በጣም አስጨንቆት ነበር። አርሰልም ከዚህ በፊት አባትህ በሰዓት የመጣበት ጊዜ የለም፣ አርፍዶም ቢሆን ይመጣል፣ ብዙም አትጨነቅ ስትል ልጁን አጽናናችው። ይህን ከተናገረች በኋላም አርሰል በቀጥታ ወደ ባሏ እህት ክፍል ገባች። በዚህ ጊዜም የሊዝ ፍቅረኛን ለመውጣት እድል ስላላገኘ ከመሬት በታች ተደብቆ ነበር። እንደ እድል ሆኖ ግን አርሰል አላየችውም። ሊዝም ሁልጊዜ ዓለምን ለማየት በንግድ መርከብ ላይ ተሳፍራ ወደ ባህር መሄድ ትፈልግ ነበር። ነገር ግን ይህ ሐሳቧ በቤተሰቧ ዘንድ አልተደገፈም። አመሻሽ ላይም አርሰል የልጇን የልደት ቀን ለማክበር የኮኮናት ከረሜላ ታዘጋጃለች። መላው ቤተሰብም በደስታ አብሮ በላ። ነገር ግን በዚህ ወቅት አንዳች አደጋ ሊደርስባቸው እንደሆነ አያውቁም ነበር። በሰዓቱም የባህር ወንበዴዎቹ ቡድን ወደ ደሴቲቱ በፍጥነት እየገሰገሱ ነበር። በማግስቱም ሊዝ የጻፈችውን የስንብት ደብዳቤ በማይክ አልጋ አጠገብ አስቀምጣ ከቤት ወጣች። ኋላም አርሰል ስትነቃ ሊዝ ክፍሏ ውስጥ አልነበረችም። ነገር ግን አርሰል መስኮቱን ልዘጋ ስትል ከቤቱ ውጪ አንድ አጠራጣሪ ሰው ሲንቀሳቀስ ትመለከታለች። ወዲያውኑም ሁሉንም በሮችና መስኮቶች ዘጋቻቸው። ከዚያም ማይክል በቀስታ ቀሰቀሰችውና ከመሬት በታች ባለው ድብቅ ክፍል ውስጥ በፍጥነት እንዲደበቅ አደረገች። ይህን ሁሉ ከጨረሰች በኋላም በሩ ላይ ያለውን ሰው ጠርታ ማን እንደሆነ ጠየቀችው። ነገር ግን ውጪ ያለው ሰው ሆን ብሎ አየሩ ደስ የሚል ነው በማለት አርሰልን ወጥታ እንድታይ ነግራታል። ድምፁም በቁጣ የተሞላ ነበር። አርሰልም ሽጉጧን አጥብቃ ይዛ በክፍሉ ውስጥ በጭንቀት ዙሪያውን መመልከት ጀመረች። ለአፍታም አልተዘናጋችም ነበር። ከጥቂት ቆይታ በኋላም አርሰል በባህር ወንበዴዎቹ ሙሉ በሙሉ ትያዛለች። ወደ ቤቱ የገቡት ዘራፊዎችም የቦርደንን የንግድ መርከብ ያጠቁት እነዚያው የባህር ወንበዴዎች ነበሩ።
የባህር ወንበዴዎችም ሁሉንም ቦታ ፈለጉ። ነገር ግን ከግድግዳው ላይ ባለው ምስል ጀርባ ትንሽ ገንዘብ ብቻ ነበር ሊያገኙ የቻሉት። ይህ ደግሞ እነሱ የሚፈልጉት ነገር አልነበረም። እዚህ መሃልም አርሰር የባህር ወንበዴዎቹን መዘናጋት ተጠቅማ ለማምለጥ ሞከረች። ነገር ግን በሚያሳዝን ሁኔታ አልተሳካላትም። ለልጇም ደህና ነኝ ብላ በሹክሹክታ ነገረችውና ምንም ድምፅ እንዳያሰማ አዘዘችው። በቀጣዩ ሰከንድም የባህር ወንበዴው ካፒቴን አንድ የወርቅ አሞሌ አውጥቶ በአርሰር ፊት ሊያስቀምጠው፣ ከዚያም አርሰር የተቀረውን ወርቅ የት እንደደበቀችው እንድትናገር አስገደዳት። አርሰርም ደንግጣና ተጠራጥራ ትክክለኛው የባህር ወንበዴ ካፒቴን ማን እንደሆነ ጠየቀችው። አርሰር ለመናገር ፈቃደኛ እንዳልሆነች ሲያዩ የባህር ወንበዴው ካፒቴን ሰዎቹን የአርሰርን አጥንት እንዲሰባበሩ ነገር ግን ፊቷን እንዳይጎዱ አዘዘ። የባህር ወንበዴዎቹም ምንም ያህል ቢጠይቋትና ቢያሰቃዩትም አርሰር ግን አፏን ዘግታ አንድም ቃል አልተነፈሰችም። የባህር ወንበዴው ካፒቴንም አርሰር ለመተባበር ፈቃደኛ ሳትሆን ስትቀር ትዕግስቱን ጨርሶ ሁለቱን ሰዎች አርሰርን ሰቅለው እንዲያሰቃዩት ያዛል። በከባድ ስቃይም እንድትናገር ለማስገደድ በማሰብ ነበር። በሌላ በኩል ደግሞ ማይክ ከመሬት በታች ባለው ድብቅ ክፍል ውስጥ ተደብቆ ሁሉንም ነገር በስንጥቁ በኩል በግልጽ እየተመለከተ ነበር። በዚህ ጊዜም ልጁ ከፍርሃት የተነሳ ትንሽ ድምፅ ያሰማል። በዚህም የባህር ወንበዴዎቹ መደበቂያውን ቦታ አገኙ። ልጁን ሊያወጡ ሲሉ ግን አርሰር ቅልጥፍ ብላ የባህር ወንበዴዎችን ቋንቋ በመናገር ትኩረታቸውን ሳበች። ከዚያም ከባህር ወንበዴዎች ጋር እንደገና ለም ያለ ፍልሚያ ውስጥ ትገባለች። በፍልሚያው መሃልም አንድ አጭር ጩቤ አንስታ ቆራርጣ ትጥላቸዋለች። ሁለቱን የባህር ወንበዴዎች ሬሳ ስታረጋቸውም በግልጽ እሷ ተራ የአሳ አጥማጅ ሚስት እንዳልሆነች እንመለከታለን። ከውጊያው በኋላም አርሰር በርካታ የባህር ወንበዴዎችን ለመግደል ቻለች። ነገር ግን በተመሳሳይ ጊዜ የሌላ የባህር ወንበዴዎች ቡድን ካፒቴን የሆነው ኮኖር የኬይማን ብራይክ ደሴት ወደብ ላይ ይደርሳል። ወደቡን የሚጠብቀው አስተዳዳሪ ወዲያውኑ በዚህ እንግዳ ሰው ላይ አንድ ችግር እንዳለ አወቀ። ኮኖርም ከዚህ ቀደም ካፒቴን እንደነበረ አውሎ ንፋሱን ለመጠለል ወደ ደሴቲቱ እንደመጣና ሌላ ምንም ዓላማ እንደሌለው ገለጸ። በዚህ ጊዜም ሊዝ ከፍቅረኛዋ ጋር ለመገናኘት ወደ ተቀጣጠሩበት ቦታ ትደርሳለች። ነገር ግን ፍቅረኛዋ ተገድሎ ነበር ያገኘችው። በሌላ በኩል ደግሞ የሙዚቃና የዳንስ ስነ ስርዓት ሲያካሂድ የነበረው አንድ ካህን የሆነ ነገር ስህተት እንደሆነ በደንብ ተሰማው። ወዲያውኑም ለወደብ አስተዳዳሪው ከፍ ባለ ቦታ ላይ ቆሞ ከርቀት ወደ ባህሩ እንዲመለከት ነገረው። ወደብ አስተዳዳሪውም በርካታ ትናንሽ ጀልባዎች በቀጥታ ወደ ደሴቲቱ ሲቀርብ አየ። አደጋውን በመገመትም ወደብ አስተዳዳሪው በፍጥነት የማስጠንቀቂያ ደውል ነፋ። ድምፁም በመላው ደሴቲቱ ተሰራጨ። በደሴቲቱ ላይ የነበሩ ሴቶችና ሕፃናትም በፍጥነት ወደ ቤተክርስቲያን ተወስደው ከለላ ተደረገላቸው። ወንዶችም በፍጥነት ሽጉጣቸውንና ሰይፎቻቸውን አንስተው ቀለል ያለ ምሽግ በፍጥነት ገነቡ። አስተዳዳሪው ደግሞ ከፊቱ ያለው ሰው በብሪቲሽ ኢምፔሪያል የባህር ኃይል የሚፈለግ ታዋቂ የባህር ወንበዴ ካፒቴን ኮኖር መሆኑን ቢያውቅም በፍጹም አልተጠነቀቀም ነበር። ዞር ብሎም ጓደኞቹን መከላከያውን እንዲያጠናክሩና ለውጊያ እንዲዘጋጁ አዘዘ። አስተዳዳሪውም ለኮነር ሰዎቹን ወዲያውኑ እንዲያስቆምና ከዚህ በላይ ከሄዱ መዘዙን እንደሚቀበሉ አስጠነቀቀው። ነገር ግን ንግግሩን እንደጨረሰ አደጋው ተጀመረ። መንደርተኞቹ መድፎቻቸውን ከመተኮሳቸው በፊት በመርከቡ ላይ የነበረው የመጀመሪያው የባህር ወንበዴ ተኳሾቹን እንዲተኩሱ አዘዘ። በዚህ መልኩም በሁለቱም ወገኖች መካከል ያለው ውጊያ በይፋ ተጀመረ። ኮኖሩም መጀመሪያ አስተዳዳሪውን መጥቶ ከጣለው በኋላ ወዲያውኑ ወደ ባህር ዳርቻው ይሄዳል። ረጅም ሰይፉንም እያምዘገዘገ ወደ ህዝቡ ገሰገሰ። ግቡም መንደርተኞቹ መድፎቹን እንዳይተኩሱና ሰዎቹን እንዳይመቱበት መከላከል ነበር። ብዙ ውጊያዎችን ያሳለፈው ኮነርም እጅግ በጣም ኃይለኛ ስለነበረ እነዚህ የትግል ልምድ የሌላቸው መንደርተኞች ሊቋቋሙት አልቻሉም። አንድ በአንድ መንደርተኞቹ በሰይፉ ስር ይወድቁ ነበር። ምንም አይነት የመቋቋም አቅምም አልነበራቸውም። በዚያን ጊዜ አስተዳዳሪ ከወደቀበት በመነሳት ያለውን ኃይል ተጠቅሞ ወደ መድፉ ቦታ ሮጠ። መድፎቹንም ለማቀጣጠል በፍጥነት ክብሪቱን መፈለግ ይጀምራል። ይህን ሲያይም ኮኖር ወዲያውኑ ሽጉጡን አውጥቶ አስተዳዳሪ ወዳለበት መድፍ ቦታ ሮጠ። አስተዳዳሪውም ለረጅም ጊዜ ከፈለገ በኋላ በስተመጨረሻ ክብሪቶቹን አግኝቶ ፊውዙ ላይ ለኮሰ። ነገር ግን በዚህ ጊዜ ኮኖርም ወደ መድፉ ቦታ ደርሶ ፊውዙን በሁለት ጣቶቹ አጠፋው። የመንደርተኞቹ የመጨረሻው ተስፋ ከጠፋው ፊዝ ጋር ሙሉ ተሰበረ። እናም የባህር ወንበዴዎቹ ከጀልባ አንድ በአንድ ወደ ባህር ዳርቻ ወጡ። ደካማ ተቃውሞ ሲያደርጉ የነበሩት መንደርተኞቹም ሁሉም ድፍረታቸውን አጥተው ወዲያውኑ ተበታተኑ። ተመልሳ የመጣችው ሊዝም ይህን አይታ በፍጥነት በአንድ ቤት ውስጥ ተደበቀች። ኮኖርም አስተዳዳሪውን ይዞ ከመድፉ ጋር አጣብቆት በደሴቲቱ ላይ ያለውን የጭንቀት ምልክት የሚባለውን የእሳት ማገዶ ትክክለኛ ቦታ እንዲነግር ጠየቀው። ነገርየውም መንደርተኞቹ እርዳታ ለመጥራት ያላቸው ብቸኛ መንገድ ነው። እናም እሱን ለማጥፋት አስቦ ነበር።
የኬይማን ደሴቶችን በወቅቱ የብሪቲሽ ቅኝ ግዛት ስለነበሩ በደሴቲቱ ላይ ያለው የጭንቀት ምልክት የእሳት ማገዶ እንደበራ በአቅራቢያው የሚዘዋወረው የሮያል የባህር ኃይል ወዲያውኑ ድጋፍ ለመስጠት ይመጣ ነበር። አስተዳዳሪውም የእሳት ማገዶን አስፈላጊነት ስለሚያውቅ ጥርሱን ነክሶ ላለመናገር ወሰነ። ኮኖር ግን ወዲያውኑ ሰዎቹን መድፉን በአቅራቢያው ወዳለ ቤተክርስቲያን እንዲያዞሩ ታዘዘ። እናም ቤተክርስቲያን ውስጥ ሴቶችና ልጆች ሞልተው እንዳሉ ያውቃል። እነሱም መድፉን የመቋቋም አቅም የላቸውም። ይህን ሲያይም አስተዳዳሪው ለመስማማት ተገደደ። የእሳት ማገዶን በደሴቲቱ ከፍታ ላይ ባለው ገደል ላይ እንደተደበቀ ተናገረ። በዚህ ጊዜም አርሰልን መጀመሪያ የያዘው ቡድን መሪ የሆነው ዊል የተሰኘው ሰው ኮኖርን ለመቀላቀል መጣና ሴትዮዋ እንደተያዘች ነገረው። እናም ዊል በኮኖር የተላከ የቀድሞ ቡድን ነበር። እናም ሁለቱም ቡድኖች አንድ አይነት ግብ ነበራቸው፣ እሱም የተወሰደባቸውን ወርቅ ማግኘት። በሌላ በኩል ደግሞ አርሰል በደም ተሸፍና እንመለከታለን። ደሙን ለማጽዳትም ጊዜ ስላልነበራት ማይክን በፍጥነት ከተደበቀበት አውጣ አንዳንድ ምግብ ይዛ ወዲያውኑ ለማምለጥ አሰበች። ነገር ግን ገና ዕቃዎቻቸውን ከመጠቅለላቸው በፊት ከቤቱ ውጪ የኮቴ ድምጽ ሰማች። ይሁን እንጂ የመጡት የባህር ወንበዴዎች ሳይሆኑ ካህኑ ነበር። ካህኑም በባህር ዳርቻ ያሉት ሰዎች አርሰልን እንደሚፈልጉ ስለሚያውቅ እሷን ለማስጠንቀቅ በፍጥነት መጥቶ ነበር። እናም ባህር ዳርቻ ላይ ምን እንደተፈጠረ በአጭሩ ገለጸ። ይህን ያዳመጠችው አርሰልም እጅግ ልቧ ተጎዳ። ነገር ግን ምንም አልተናገረችም ነበር። ከዚያ በኋላም ወዲያውኑ አርሰል ሊዝ የጣለችውን ደብዳቤ ተመልክታ የባሏ እህትም ወደ ወደቡ ዳርቻ እንደሄደች ተረዳች። በግልጽ ሁኔታውን በጣም አስቸኳይ ስለነበረ ለመዘግየት አልደፈረችም። ጩቤውንም ከሬሳው ላይ አውጥታ ለልጇ ራሷን እንዲከላከል ሰጠችው። ከዚያም ሽጉጡን ለካህኑ ሰጥታው ማይክን ይዞ ወደ ጫካው ጥልቀት እንዲደበቅ ጠየቀችው። እሷ ደግሞ ወደ ወደቡ በፍጥነት ሄደች። በኋላም አርሰል በእርሻው ባሉ ሰብሎች ተጠልላ በጥንቃቄ ወደፊት እየተጓዘችም እዛው አካባቢ የሚዘዋወሩ የባህር ወንበዴዎችን በተሳካ ሁኔታ አስወገደች። በመንገዷም ወደ ቤት ተመልሳ መልእክት ለመላክ እየሞከረች ከነበረችው ሊዝ ጋር ተገናኘች። ይህ በእንዲህ እንዳለ ኮኖር ከሰዎች ጋር ወደ አርሰል ቤት ይደርሳል። ነገር ግን ቤቱ ባዶ ሆኖ ሲያገኘው ወዲያውኑ ቤት ውስጥ ወርቅ ካለ በደንብ እንዲፈትሹ ሰዎችን ያዛል። ይሁን እንጂ ምንም አይነት ነገር ሊያገኙ አልቻሉም። ነገር ግን ብዙም ሳይቆይ ኮኖር ከገመድ ማስጌጫዎችና በክፍል ውስጥ ካሉ ዕቃዎች አንድ ፍንጭ ያገኛል። እናም የአርሰል ልጅ መራመድ የሚቸገር ልጅ እንደሆነ ደመደመ። ብዙም ሳይቆይ አርሰልና ሊዝ ካህኑንና ማይክን ተቀላቀሉ። ነገር ግን እንደገና ተገናኝተው ለማምለጥ ሲዘጋጁ ኮኖርና ሰዎቹ እንደ ድንገት አካባቢው ልብቅ ይላሉ። እናም ቀደም ሲል ካህኑ በጫካ ውስጥ የጣለውን የማይክን ዊልቸር ያገኙታል። በሌላ በኩል ደግሞ አርሰልና ሌሎቹ ወንዙ አካባቢ ደርሰው እዚያው አካባቢ ላይ ደበቀው የነበሩትን መንሳፈፊያ ያወጡታል። አርሰልም አስቀድማ ሊዝ ልጇን ይዛ ወንዙን እንድታቋርጥ ነገረቻት። ከነሱ ቀጥሎም አርሰል በሰላም ወደ ማዶ ተሻገረች። ነገር ግን ካህኑ ወንዙን ሊያቋርጥ ሲል የባህር ወንበዴዎቹ ድምጽ ብዙም ሳይርቅ ተሰማ። ካህኑም አሁን ወንዙን ቢያቋርጥ አርሰልና ሌሎችን ችግር ውስጥ እንደሚከት በደንብ ያውቅ ነበር። ስለዚህም ወንዙን ለማቋረጥ የተጠቀሙበትን ገመድ ወደ ወንዙ ጣልና ራሱን ለኮኖርና ለባህር ወንበዴዎቹ አሳልፈው ሰጠ። ኮኖርም ካህኑን ወዲያውኑ አወቀውና እንዲህ ሲል ተናገረው። አንድ ሰው ልብሱን ሊቀይር ይችላል፣ ነገር ግን በአጥንቱ ውስጥ ያለውን ነገር ፈጽሞ አይለውጠውም አለ። ካህኑም መልሶ እኔ ውስጣዊ ሰላምን አግኝቻለሁ፣ አንተም አንድ ቀን የራስን ሰላም ታገኛለህ ሲል መከረው። ይሁን እንጂ ኮኖር የካህኑን ምክር ፈጽሞ አልሰማም። እናም አርሰል የት እንዳለች እንዲነግረው አስገደደው። በሌላ በኩል ደግሞ አርሰል በፍጥነት ሊዝ ልጇን ይዛ ወደ ገደሉ አናት እንድትሄድ ከነገረቻት በኋላ እሷ ራሷ ደግሞ ፊቷን በጨርቅ ሸፍና ካህኑ በኮኖር እጅ ምን እንደሚሆን ለማየት ወደ መጣችበት መንገድ ተመለሰች። ነገር ግን በዚህ ጊዜ ሳይታሰብ አርሰልን የተደበቀችበትን ቦታ ተመለከተና ሰዎቹን በትሎ እንዲያሳዷት ምልክት ሰጠ። እነዚህ የባህር ሰዎች ግን ወንዙ ምን ያህል አደገኛ እንደሆነ ስለማያውቁ አንድ ባንድ ወደ ውሃ ውስጥ ይገባሉ። አንዳንዶቹ በወንዙ ውስጥ በአዞዎች ቢነከሱም ሌሎቹ ግን አሁንም ወደ ማዶ ለመድረስ ችለው አርሰልን ማሳደዳቸውን ቀጠሉ። ሊዝና ማይክም አንድ ጥግ ላይ ተደበቁ። አርሰልም ከኋላ ያሉትን አሳዳጆቿን ስታይ ወዲያውኑ አንድ እቅድ አወጣች። የባህር ወንበዴዎቹን ትኩረት ለመሳብም ሆን ብላ የተለያዩ ድምጾችን ማሰማት ጀመረች። በዚህ መልኩም ልጇ ከተደበቀበት ቦታ እንዲርቁ አደረገቻቸው።
ከዚህ በኋላም አርሰል ጥቅጥቅ ባለው ጫካ ውስጥ መፋለም ጀመረች። በጫካ ውስጥ ያለውን ውስብስብ መሬት በደንብ ስለምታቆም እሱን በመጠቀም በጨለማ ውስጥ ተደብቃ ወንዙን ያቋረጡትን የባህር ወንበዴዎች አንድ በአንድ ጨረሰቻቸው። ከጥቂት ቆይታ በኋላም እነዚያን የባህር ወንበዴዎች በሙሉ ገላ ጨረሰች። ነገር ግን ኮኖር በሌላኛው የወንዝ ዳርቻ ላይ ለረጅም ጊዜ ጠበቀና ከላካቸው ሰዎች ማንም እንዳልተመለሰ አየ። ስለዚህም አርሰልን ወዲያውኑ ወንዙን እንድታቋርጥ ተኩስ አሰማ። ደም አፍሳሽና ጨካኝ እንደሆንሽ አሁኑ ቤተሰቦችሽ ያውቃሉ ሲልም ጠየቃት። ኮኖርም አርሰልን በፍጥነት እጅ እንድትሰጥና በዚህ መንገድ ያለፈችውን ክፉ ስራን እንዳለ ይቅር እንደሚላት ይነግራታል። ነገር ግን በዚህ ጊዜ አርሰል የተቆረጠ የባህር ወንበዴ ራስ በኮኖር ፊት ጣለች። ቢሆንም ኮኖር አልተበሳጨም። ለአርሰልም አንድ ስምምነት አቀረበላት። የባሏን የቦርደንን ሕይወት እሷ ጋር ካለው ወርቅ ጋር እንድትለውጥ ነገራት። የቤተሰብሽን አንድነት አድኒ፣ የኔን ወርቅ ደግሞ መልሺ፣ አለበለዚያ ጭንቅላቱ እግርሽ ስር ይሆናል ሲልም አስጠነቅቃት። ከዚህ በኋላ አርሰል ምንም ጊዜ ሳታጠፋ ወዲያውኑ ቤተሰቧን ይዛ ከገደሉ በታች ወደሚገኝ ድብቅ ዋሻ ሄደች። ቤተሰቧን እዛ ካስቀመጠች በኋላም ከኮኖር ጋር ስለነበራት ያለፈ ታሪክ ቀስ ብላ መናገር ጀመረች። ያሱም ፍራንሲስኮ ኮነር ይሰኛል። ቀደም ሲልም የምስራቅ ህንድ የንግድ ኩባንያ ቅኝ ገዢ የነበረ ሲሆን እንዲሁም ታዋቂና ጨካኝ የባህር ወንበዴ ያለ ምህረት የሚገድል እውነተኛ ጋኔን ነበር። በሌላ በኩል ደግሞ በባህር ወንበዴዎቹ ካምፕ ውስጥ ራሰ በራውና የመጀመሪያው መርከበኛ ለሰዎቹ ለረጅም ጊዜ የተቀበረውን ታሪክ ነገራቸው። አርሰል ተራ የአሳ አጥማጅ ሚስት አልነበረችም። እሷ በአንድ ወቅት በሁሉም ጠላቶች የምትፈራ የባህር ወንበዴ ነበረች። ቅጽል ስሟም ደም አፍሳሿ ማርያም ወይንም ብለዲ ሜሪ ነበር። የኮኖርም እጅግ ታማኝ ጓደኛና ፍቅረኛ ነበረች። ነገር ግን አንድ ቀን ያለምንም ማስጠንቀቂያ ኮኖርን ከርታ ከኮኖር ወርቅ ጋር ያለምንም ዱካ ጠፋች። ከዚያን ጊዜ ጀምሮም አርሰል ኮኖር ለማደን የወሰነባት ኢላማ ሆነች። በተመሳሳይ ጊዜ ደግሞ አርሰልም አፈር እየቆፈረች ታሪኳን መናገር ቀጠለች። ቤተሰቧ በዚያን ጊዜ በዕዳ የተያዙ ሰራተኞች ነበሩ። አንድ ቀንም የባህር ወንበዴዎች የንግድ መርከቡን አጠቁ። የባህር ወንበዴዎችም የአርሰልን ወላጆች ገለው እሷ ገና ልጅ እያለች በግድ ወሰዷት። እናም አርሰል ከባህር ወንበዴዎች አንዷ ለመሆን ተገደደች። ለመኖር ሲባልም ብዙ ክፉ ነገሮችን ማድረግ ነበረባት። ይህን ከተናገረች በኋላም አርሰል አንድ ትልቅ ሳጥን ከቆፈረችው ጉድጓድ ውስጥ አወጣች። ሳጥኑንም ስትከፍተው በወርቅ የተሞላ ነበር። አንዳንዱ የወርቅ ቁርጥራጭም ቀደም ሲል ኮኖር ካሳያት የወርቅ ምልክት ጋር ተመሳሳይ ምልክት ነበረው። እናም ይህ ኮኖር የሚፈልገው ወርቅ እንደሆነ ግልጽ ነው። ነገር ግን አርሰል ይህን ወርቅ ከኮኖር ጋር ለመለዋወጥ አስባ አታውቅም፣ ፈጽሞም አትለውጠውም። ይልቁንም መልሳ ለማጥቃት ነበር ያሰበችው። እቅዷም ባሏ ቦርደንን ታድጋ ከመላው ቤተሰቧ ጋር መሸሽ ነበር። በኋላም አርሰል ለረጅም ጊዜ የተቀበሩ የጦር መሳሪያዎችንና ዕቃዎችን ከዋሻው ሌላኛው ክፍል አወጣች። ከዓመታት በኋላም እነዚህ አሮጌ መሳሪያዎች በመጨረሻ እንደገና ብርሃን አዩ። የሚያስፈልጋትን ሁሉ በፍጥነት ሰብስባ ሙሉ በሙሉ ከተዘጋጀች በኋላ ወደ ወንበዴዎቹ ምሽግ በፍጥነት ሄደች። ብዙም ሳይቆይ ጨለመ። በምሽት ሽፋንም አርሰል በጸጥታ ከተደበቀችበት ጉድጓድ ከወጣች በኋላ ቤቱን የሚጠብቁ የባህር ወንበዴዎችን በጸጥታ አስወገደች። ምን እየሆነ እንዳለ ከመገንዘባቸው በፊትም ጠባቂዎችን እንዳለ አንድ በአንድ ካስወገደች በኋላ በፍጥነት ወደ ውስጥ ገባችና በበሩ አገናኝ መንገድ ያሉትን ጠባቂዎች ገደለች። ብዙም ሳይቆይ በመጨረሻ ባሏ ቦርደንን በአንድ ክፍል ውስጥ አገኘችው። ነገር ግን ቦርደን በከባድ የብረት ሰንሰለቶች የታሰረ ሲሆን የሰንሰለቶቹ ቁልፍም በኮኖር እጅ ላይ ናቸው ያሉት። አርሰልም እንዴት ነፃ እንደምታወጣው ከማሰባ በፊት አንዱ የባህር ወንበዴ የሆነ ነገር ስህተት እንደሆነ ሰማው። ከዚያም አንድ ሰው ምሽጋቸውን ሰብሮ እንደገባ ተገነዘበ። ብዙም ሳይቆይ የእግር ኮቴ ድምጽ በፍጥነት ወደ ክፍሉ እየቀረበ መጣ። አርሰልም ቦርደንን ለማዳን ያደረገችውን ሙከራ ለጊዜ ለመተው ተገደደች። በፍጥነትም ዞር ብላ ወደ መውጫው ፈገፈገች። ነገር ግን ከመውጣቷ በፊት በጠባቂዎች ትያዛለች። ኮኖርም እርሷን በህይወት ስለፈለገ የባህር ወንበዴዎችን ለመተኮስ አልደፈሩም ነበር። አርሰልም በርካታ ገመዶችን በእጆቿ ይዛ ነበር። እናም ማንም ሰው ወደፊት ለመምጣት ከደፈረ ገመዶችን ትጎትታለች። ወታደሮቹም አልሰማም ብለው ይህን ሲያደርጉ በቀጣይ ሰከንድ ውስጥ ከሌላኛው ጫፍ ጋር የታሰሩ ቦምቦች ወዲያውኑ ፈነዱ። ይህ እንቅስቃሴም ሌሎቹ የባህር ወንበዴዎች በቀላሉ ወደፊት እንዳይገፉ አገዳቸው። በመቀጠልም አርሰል በጉድጓዱ ስር ያለውን ማንሻ ማዞር ስትጀምር በወርቅ የተሞላ ከባድ የእንጨት ሳጥን ቀስ በቀስ ወደ ላይ ወጣ። ከዚያም ወርቁ በኮኖር ፊት ቀረበ። ነገር ግን ኮኖር ቦርደንን ነፃ ለማውጣት የገባውን ቃል አልጠበቀም። ይልቁንም አርሰል በዚያን ጊዜ ከድታው የነበረችበትን የድሮ ጉዳይ አነሳ። ድምፁም በቁጣና ንዴት የተሞላ ነበር። ነገር ግን ኮኖር ትኩረቱ ተከፋፍሎ ሳለ ቦርደን በድንገት ከኋላው አጠቃው። ከዚያም በሁለቱም መካከል እልም ያለ ፍልሚያ ተከፈተ። አርሰል ደግሞ ወዲያውኑ ፈንጂውን ተጭና ሌሎቹን የባህር ወንበዴዎች አጠፋች። በዚህም መላው ትዕይንት ወደ ትርምስ ተለወጠ።
ምንም ቢሆን ግን ቦርደን እድሜውን ሙሉ ሲፋለም ከኖረ ኮኖር ጋር ሊወዳደር አልቻለም። እናም አቅሙ ተዳክሞ መሬት ላይ ሲወድቅ ኮኖር የሰይፉን ጫፍ በደረቱ ላይ አነጣጥሮ ያዘው። ባሏም ሞት አፋፍ ላይ እንደደረሰ ስታይም አርሰል በፍጥነት መሳሪያውን ጣለችና እጅ ሰጠች። ባሏን ለማዳንም ፈልጋ ነበር። ነገር ግን ኮኖር ፈጽሞ ሳያቅማማ ሰይፉን ወደ ቦርደን ድረስ ሰካው። ቦርደንም ብዙም ሳይቆይ መተንፈስ አቆመ። በመቀጠልም ኮኖር ሰይፉን እንደያዘው ወደ እሷ በመቅረብ ለምን ከዳሽኝ? ለምን ወርቁን ብቻ መውሰድ እየቻልክ ክህደቱን ለምን ጨመርሽ? ሲል ይጠይቃታል። እናም ኮኖር እውነተኛ ግቡ ወድቆ አልነበረም፣ ይልቁንም በአርሰር ላይ ያለው ቂም ነበር። ነገር ግን ንግግሩን እንደጨረሰ አርሰር በጉድጓዱ ማንሻ ላይ ያለውን ፊውዝ ለኮሰች። እሳቱም በፍጥነት በገመዱ በኩል ወደ እንጨቱ ሳጥን ደርሶ ትልቅ ፍንዳታ ይፈጥራል። በዚህ ሽፋንም አርሰር በጉድጓዱ በኩል ወደ ታች ወርዳ አስቀድሞ በተዘጋጀው የከርሰ ምድር መተላለፊያ በፍጥነት አምልጣ ቤተሰቦቿን ትገናኛለች። ከጥቂት ቆይታ በኋላ በቦታው ላይ የነበረው ጭስ ቀስ በቀስ እየጠፋ ይመጣል። ራሰ በራው የመጀመሪያው መርከበኛም ትዕይንቱን ተመልክቶ በቁጣ ይነጫነጭ ጀመር። ምክንያቱም ልጁ በፍንዳታው ተገድሎ ነበር። ራሰ በራው ሰውን በቁጣ ኮኖርን በቀላሉ ሊጠናቀቅ ይችል የነበረውን ዘመቻ በኮኖር መጥፎ ትዕዛዝ ምክንያት ወደ እንደዚህ አይነት አሳዛኝ ሁኔታ እንደተለወጠም ተናገረ። የተቀሩት ወንድሞቹ እንዳይገደሉ መርከበኛው ሰዎቹን አስከሬኑን ወደ መርከቡ እንዲመልሱና ተልእኮውን እዚህ እንዲያቆሙ አዘዘ። ነገር ግን ኮኖር ወዲያውኑ የማስጠንቀቂያ ጥይት ተኮሰና እያመፀ እንደሆነ ከጠየቀው በኋላ የአመፁ ቅጣት በደንብ ታውቃለህ ሲል ያስጠነቅቀዋል። ይሁን እንጂ ሰውየው ሊሰማው ስላልቻለ ኮኖር ደረቱ ላይ በጥይት መጥቶ ይገድለዋል። ራሰ በራውን ሰው ከገደለ በኋላም ኮኖር ከደረቱ ውስጥ አንድ ሰነድ አወጣ። ሰነዱም በ3 ግዛቶች ውስጥ በጋራ እንዲኖሩ የተሰጠ የምህረት ደብዳቤ ነበር። እናም ብለድ ሜሪን ወይንም አርሰልን የያዘ ማንኛውም ሰው የእድሜ ልክ ምህረት እንደሚያገኝ ገለጸ። ሁሉም ያለፉ ወንጀሎቹ ሙሉ በሙሉ እንደሚሰረዙና ከእንግዲህ በባህር ላይ ተንከራተውና ተሰደው መኖር እንደሌለባቸውም ገለጸ። ነገር ግን የባህር ወንበዴነት ከእንግዲህ አዋጭ ህይወት ስላልሆነ ለማቆም ወስኗል። የምህረት ደብዳቤውን ከፍ አድርጎ ለተቀሩት ሰዎች እያሳያቸው በባህር ላይ ተንከራታች ሆነው መቀጠል ይፈልጉ እንደሆነ ወይስ ካፒቴናቸውን ተከትለው ወደ ምድር መድረስ ይፈልጉ እንደሆነ ጠየቀ። እነዚህ ቃላትም የባህር ወንበዴዎችን ስሜት በተሳካ ሁኔታ ቀሰቀሰ። በዚህ መልኩም የኮኖር አደን ሊቀጥል ይችላል። ይህ በእንዲህ እንዳለ አርሰር ኮኖር ፈጽሞ እንደማያቆም በደንብ ስለምታውቅ ለመዳን ያላቸው ብቸኛ እድል ጎህ እስኪቀድ ድረስ መቆየትና በገደሉ አናት ላይ ያለውን የእሳት ማገዶ አብርተው በአቅራቢያው በሚዘዋወረው የሮያል የባህር ኃይል መታየት ነበር። ውሳኔዋን ካደረገች በኋላም አርሰር ሊዝ ልጇን ይዛ መጀመሪያ እንድትሄድ አዘጋጀቻት። እሷ ደግሞ የባህር ወንበዴዎችን እዚህ ለማዘናጋት ትቀራለች። ነገር ግን ሊዝም ሆነ ማይክ እሷን ጥለው ለመሄድ ፈቃደኛ አልሆኑም። ሁለቱም እሷን ለመርዳትና ለመቆየት አጥብቀው ተማጸኑ። ምንም እንኳን ከፊት ያለው መንገድ ሞት እንደሆነ ቢያውቁም ጽኑ ቁርጠኝነታቸውን ስታይ አርሰር ለመስማማት ተገደደች። ሶስቱም የተደበቁበትን ዋሻ እንደ ምሽግ ተጠቅመው ወጥመዶችን ማዘጋጀት ይጀምራሉ። ይህ ቦታም አርሰር ጠላቶቿን ለመከላከል ከዓመታት በፊት የገነባቸው ምሽግ ነበር። የባህር ወንበዴዎችን ወደ ዋሻው ውስጥ ለመሳብ ከዚያም ለመከፋፈልና ኮኖርን ለማጥቃት ትክክለኛውን ጊዜ ለማግኘት በጥንቃቄ ታቅዳለች። ከዚህ ሁሉ በኋላም ሶስቱም ለሚመጣው ውጊያ በደንብ ተዘጋጁ። በመጨረሻም አርሰር ሊዝንና ማይክን ደህንነቱ በተጠበቀ ቦታ አስቀመጠች። በሌላ በኩል ደግሞ ኮኖር ሰዎችን ይዞ አርሰር ወደ ተደበቀችበት ምሽግ ይቃረባል። ብዙም ሳይቆይ ወደ ዋሻው መግቢያ ተጠጉ። ወደ ኢላማቸው ሲቃረቡም ኮኖር ሰዎችን አርሰርን በሕይወት ወይንም በሞት እንዲያመጡላት አዘዘ። ነገር ግን ወደ ዋሻው እንደገቡ አርሰር ያዘጋጀችውን በርካታ ወጥመዶች ቀሰቀሰች። እናም በዋሻ ውስጥ ያለው ቦታ ጠባብ ስለነበረ የባህር ወንበዴዎቹ ትንፋሽ እንኳን ሳያገኙ አንድ በአንድ መውደቅ ይጀምራሉ። የባህር ወንበዴዎቹ ትርምስ ውስጥ እንደገቡም አርሰር ወርዳ ለመፋለም ገባች። ኮኖርም ሰዎችን ቦታቸውን እንዲይዙ አዘዘ። ነገር ግን ሁኔታው ከቁጥጥር ውጪ ነበር። ብዙም ሳይቆይ ኮኖር ብቻውን የቀረው የባህር ወንበዴ ሆነ። ኮኖርም በጨለማ ውስጥ የተደበቀችውን አርሰርን ጠራና በባህር ወንበዴዎች ሕግ መሰረት በግልጽ ተገናኝተው ጉዳያቸውን እንዲነጋገሩ ሐሳብ አቀረበ። በሌላ በኩል ደግሞ ሊዝና ማይክ ጀልባውን ወደ ውሃ ማውረድ ይጀምራሉ። በዚያን ጊዜም በገደሉ አናት ላይ ያለውን የእሳት ማገዶ እንደበራ ተመልክተው አርሰር እንደሆነች አሰቡ። ነገር ግን በእውነቱ ይህን ያደረገው ኮኖር ነበር። በገደሉ አናት ላይ ቆሞም አርሰርን እስክትመጣ እየጠበቀ ነበር። ብዙም ሳይቆይ አርሰር ወደሱ መጣችና ኮኖር የሮያል የባህር ኃይልን እንደሚጠራ ፈጽሞ እንዳልጠበቀች ተናገረች። ጎህ ሲቀደም አርሰርና ኮኖር የመጨረሻውን የሞትና የሕይወት ውጊያ ገጠሙ።
እርስ በእርሳቸውም ገዳይ የሆነ ጥቃታቸውን እየሰነዘሩ እልም ያለ ፍልሚያ ውስጥ ገቡ። ነገር ግን እኩል ችሎታ ያላቸው ስለነበሩ ማን እንደሚያሸንፍ ለመናገር አስቸጋሪ ነበር። ነገር ግን አርሰር ከቀድሞ ውጊያና ማምለጥ የተነሳ ቀስ በቀስ ኃይሏ እያለቀ ነበር። ከአንድ ስህተት በኋላም ኮኖር በመጨረሻ እሷን ለማሸነፍ እድሉን አገኘ። ስለቱንም በደረቷ ላይ ተጭኖ ነበር። ይህም ቀደም ሲል ቦርደን በተገደለበት ጊዜ እንደነበረው ትዕይንት ነበር። በዚህ አስጨናቂ ጊዜም ሊዝ በድንገት ከኋላው መጥታ ኮኖር ላይ ተኮሰችበት። ምንም እንኳን ባትመታውም አርሰል እስትንፋሷን ለመያዝና መልሳ ለመፋለም እድል ሰጥቷት ነበር። በፍጥነትም ጩቤዋን አንስታ ኮኖርን በደረቱ ላይ ወጋችውና ሕይወቱን እስከ ወዲያኛው ሸኘችው። ኮኖርም ከመሞቱ በፊት የተናገረው የመጨረሻ ቃል ቢኖር የእኔ ማርያም የሚል ነበር። በኮኖር ሞትም የብዙ ዓመታት ቂም በመጨረሻም ተጠናቀቀ። ከዚያም ሊዝ በፍጥነት ቀረበችና ደክማ የነበረችውን አርሰልን በገደሉ ዳር እንድትቀመጥ ረዳቻት። የጠዋቱ ብርሃንም በአርሰል የገረጣ ፊት ላይ ያበራም ለባሏ እህት ትክክለኛ ስሟ ማርያም እንደሆነ ነገረቻት። በሌላ በኩል ደግሞ ማይክ በጀልባው ስር ባለው ድብቅ ክፍል ውስጥ ብዙ ወርቅ ያገኛል። ይህም አርሰል ትታው የሄደችው ሀብት ነበር። እናም ሶስቱም የቀረውን ሕይወታቸውን ለመኖር በቂ ነበር። በዚያን ጊዜም ከወደቡ ዳርቻ አንድ ደውል ተሰማ። የተረፉት መንደርተኞችም ደውሉን ሰምተው ከተደበቁበት ይወጣሉ። ወዲያውኑም የሮያል የባህር ኃይል መርከበኞች በሩቅ አድማስ ላይ ሲታዩ እያስመለከተን ታሪካችን ይጠናቀቃል።